በጣም ነው የምትደብሪኝ። ግድ ስለሆነብኝ ነው ላገኝሽ የፈለኩት። ፈጣሪ ወይ ቆይ አንተ ነህ በዚህ ፊት እኔ የምደብርህ? እሺ በቃ ልቀቀኝ። ፈጣሪ ወይ ዝም ብለህ ንቀህ ታደርገኛለህ እንዴ? እሺ ምን ፈልገህ ነው? ወይ ኧረ እኔ ደህና ነኝ። ምን ሆናለሁ? አልተጨናነኩም። ቤት ውስጥ መቀመጥ ሲደብረኝ እኮ ንፋስ ለመውሰድ ወጣውና ለምን ወክ አናደርግም? እንደው ነው ወክ እናድርግ። አይ ብታይ ዙፋኔ እኔ በጣም ደክሞኝ የመጣሁት ገብቼ ማረፍ ነው የምፈልገው። በቃ ልግባ። ምን መሰልሽ ኤልሲ እንትን ቤት እኮ አንቺ ሴትዮ ግን ሁልጊዜ እኔን መቃረን፣ ቆይ ለምንድን ነው? እኔ ሰዎችን ባህሪ ጠንቅቄ የማውቅ ሰው ነኝ። በተለይ የኩሩቤል የሚሉትን ሰውማ እንዴት እንደምጠላው። አንቺ እንደው ይህንን ርዕስ እንደው በዛሬው ዕለት ማንሳት ይገባል። እኔ እኮ ሁሌ እንደተናገርኩ ነው የሚሰማኝ ሰው አጣሁኝ እንጂ። ይኸውልሽ ነግሬሻለሁ፣ ይሄንን ነገር ብቻ ለዙፋን እንዳትነግሪያት፣ ታበሳጫታለሽ። እሺ ለምን ሲባል ነግራት? ልጄ እኮ ናት። አይንሽ ደግሞ ምን አለ? እንደው ነገር ስታካብጂ ነው እንጂ ማልፈልገውን ነገር እንዳረጋት ታስገድጂኝ። ወይ እኔ ራሱ ማለት ነው አታውቂኝም ምን እንደሚመጣብሽ። ወይኔ ተክላለይ ብለሽ ጭራሽ ዛቻም አለው። በረከት እስከ ዛሬ ድረስ ደብቆት የነበረውን ነገር ለምኞት አፍረጥርጦታል ማለት ነው። እንግዲህ ምኞት ለበረከት ያደረገችለት ነገር በቃላት የሚገለጹ አይደሉም ማለት ነው። ያኔ ብርቱካን ህይወቱን ልታጠፋው በነበረ ጊዜ ምናልባትም ምኞት ባትኖር ኖሮ በረከት ዛሬ ላይ በህይወት አይቆይም ነበረ። ለዚህም ነው እንግዲህ በረከት አሁን ላይ ከምኞት ፍቅር ይዞት ልብ ውስጥ ደብቆና ከዚህ በፊት ለመናገር እድሉንም አላገኘም። እናም ደግሞ የቤት ሰራተኛ ነች ብለው ሰዎች ሊያጣጥሉብኝ ይችላሉ፣ ወይም ደግሞ እኔ ትዳር ነበረኝ ያኔ ከብርቱካን ጋርም ስለነበረ ፍቅሩን በልቡ ደብቆ ኖሯል ማለት ነው። አሁን ላይ እንግዲህ ባለፈው ምኞት አደጋ ሲደርስባት የሚያጣትና እስከ መጨረሻው የምትለየው ስለመሰለው ያን ጊዜ በውስጡ የነበረው ፍቅር ተቀብሮ የነበረው ፍቅር እንግዲህ ገንፍሎ አሁን ላይ ለምኞት ፍቅሩን አቅርቦላታል ማለት ነው። በእርግጥ በረከት ምኞትን ያፈቅራታል ብሎ ማንም ሰው አልጠበቀም ነበር። ምኞትን በበኩሏ እንግዲህ እንዳሰሪዋና ወይም ደግሞ እንደ ቤተሰብ ታየዋለች እንጂ በውስጧ ምንም አይነት ፍቅር አልነበረም። ግን ዛሬ ላይ ቢሆንም በረከት ፍቅር ቢያቀርብላት እምቢ ማለት አልቻለችም። ምክንያቱም በረከት በጣም መልካምና ጥሩ ሰው ነው። ለሱም ቢሆን እሷ መጥፎ አስተሳሰብ የላትም ማለት ነው። ጥሩ ስሜት ነው ያላት። እየተንከባከበና እንደ ሰራተኛ ሳይሆን እንደ እህት፣ እንደ ወንድም፣ እንደ ቤተሰብ ነበረ አንድ ላይ ሲኖሩ የነበረው። ያ ነገር ዛሬ ላይ እንግዲህ በረከት ልብ ውስጥ ፍቅር ዘርቶ ምኞትን አግብቷታል ማለት ነው። በበረከትና በምኞት ፍቅር እንግዲህ ቤተሰቡ በሙሉ ቢደሰትም ኤልሳ ግን ክፉኛ ተጎድታለች ማለት ነው። እንግዲህ ኤልሳ ሰው የማትቀርብና ብዙም ጓደኛ ቤተሰብ የሌላት ብቸኛ ነች። በዛ ላይ ደግሞ እናትየዋ ቁም ስቅሏን የምታሳያትና ራሷን እንድትጠላ የምታደርጋት ሴት ነች ኤልሳ ማለት ነው። በረከትን ብታፈቅረውም ግን ደግሞ የሷ ሊሆን ባለመቻሉ በጣም አዝናለች ማለት ነው። ልቧም ተሰብሯል። ምንም ማድረግ አትችልም። ፍቅርን በግድ ወደ ራሷ ማምጣት ስለማትችል ሐዘኗንና ፍቅሯን በውስጧ ደብቃ እንግዲህ በረከትንና ምኞትን ድራቸዋለች ማለት ነው። ሁሉም ሲደሰትና ሁሉም ሲጫወት፣ እሷ ግን ከዓይኗ እንባና ሐዘን ብቻ ነበረ የሚታይባት ማለት ነው። አባትየዋም እንግዲህ በተቻለው መጠን ሊያጽናናት ሞክሯል። ግን ደግሞ እንደዚህ በቀላሉ የምትጽናናና በቀላሉ ችላ የምትለው ጉዳይ አይደለም ማለት ነው። በረከትን በጣም ትወደዋለች። ያኔ በታመመ ጊዜ እንግዲህ በጣም በመቀራረባቸውና በመተሳሰባቸው እሷ ልብ ውስጥ ፍቅሩ ቀርቷል። እሱ ግን እንደ
ለሷ ምንም ስሜት አልነበረውም ማለት ነው። ለዚህም ነው እንግዲህ ኤልሳ አሁን ላይ ፍቅሩን መቋቋም ያቃታት ወይ ነግራውና ከዚህ በፊት አስቀድማ ነግራው ቢሆን ምናልባትም በረከት ሐሳቡን ቀይሮ ከኤልሳ ጋር ሊሆን ይችል ነበር። በእርግጥ በረከት ምኞትን ዛሬ አይደለም ያፈቀራት፣ ባይነግራትም በውስጡ ቀብሮ ዝም ብሎ ነበረ። በመሃል ግን ኤልሳ እንደምትወደው ብትነግረው ኖሮ ምናልባትም ወደ ኤልሳ ሊሳብ ይችል ነበር። ምክንያቱም ኤልሳ በጣም ቆንጅዬና ለስላሳና ሰው አክባሪ በጣም ጥሩ ልጅ ነች ማለት ነው። ለበረከትም ቢሆን ብትበዛበት እንጂ አታንስበትም። ለዚህም ነው እንግዲህ አሁን ላይ ዙፋንም ሆነች ኤልሳ በጣም ለኤልሳ እያዘኑና በምኞትና በበረከት ፍቅር ደስተኛ ቢሆኑም ግን ደግሞ ኤልሳ ላይ ጥሎ እያለፈ ያለው ጠባሳ አንገታቸውን አስደፍቷቸዋል ማለት ነው። ኤልሳም እንግዲህ ወደፊት ምን እንደሚገጥማት ባናቅም አሁን ላይ ግን የበረከት ነገር ያበቃለትና ያከተመለት እንደሆነ ስላወቀች ሐዘንና ፍቅሯን እንግዲህ በእንባ አስወጥታ ባይወጣላትም አባቷ ግን እያጽናናትና ለሷ የተሻለ ሰው ወደፊት ሊገጥማት እንደሚችል አባትየውም ለሷ ደስታ ምንም ነገር እንደሚያደርግ እየነገረ ሊያጽናናት ሞክሯል ማለት ነው። ግን ደግሞ የልቧን ስብራትና ከዓይኗ የሚፈሰውን እንባ ሊያስቆምላት አልቻለም ማለት ነው። ሌላው የበረከት አፍቃሪ እንግዲህ ትዝታ ነች። ትዝታ ዛሬ ላይ ምኞትን በረከት በማግባቱ በጣም ተረብሻለች። አቅሟን እስከምትስት ድረስ ጠጥታ መታለች ማለት ነው። ምንም ያህል እንኳን በረከትን ብትወደውም እሷ ግን ንጹህ ፍቅር በልቧ ውስጥ የለም ማለት ነው። ምክንያቱም የበረከትን ሀብትና ንብረት መውሰድ ነው የምትፈልገው ልክ እንደ እህቷ እንደ ብርቱካን። ግን ደግሞ አሁን ላይ ትዝታ ያደረገቻቸው ወይም ደግሞ የዘረጋቻቸው ወጥመዶች በሙሉ ውድቅ ሆነውባታል። አሁን ላይ እንግዲህ በረከት የምኞት ስለሆነ ምናልባትም ትዝታ በረከትን ለመጉዳት ወይም ደግሞ ሌላ መንገዶችን ተጠቅማ የበረከትን ሀብትና ንብረት ለመውሰድ ትጥር ይሆናል እንጂ በረከትን በእጇ ካስገባች በኋላ የሱን ሀብትና ንብረት የሷ ማድረጉ ሁኔታ በፍጹም አልተሳካላትም ማለት ነው። ሌላው ኪሩቤል እንግዲህ አሁን ላይም ደስተኛ መስሎና አብሯቸው እየጨፈረ የደስታቸው ተካፋይ እንደ ቤተሰብ ይምሰል እንጂ ቂምና በቀሉን በውስጡ ይዟል ማለት ነው። በዛ ላይ ደግሞ ከትዝታ ጋር አንዳች ነገር በረከት ላይ ወይም ደግሞ ቤተሰቡ ላይ ለማድረግ ያሰበ ነው የሚመስለው። በእርግጥ ትዝታ አፏ እንዳመጣላት ታውራ እንጂ ልቧ ቀናና ገራገር ነገር ነች ማለት ነው። አሁን ላይ ግን ከኪሩቤል ጋር ከተጣመረች ምናልባትም በረከትን ክፉኛ በቀል ሊያሳርፉበት ይችላሉ ማለት ነው። ምክንያቱም ትዝታ በረከትን ታፈቅረዋለች። ከዚህ በፊትም እንግዲህ እህቷ ብርቱካን ነቅጣት ነው እንጂ ለበረከት ብዙ መስዋዕት የከፈለች ልጅ ነች ትዝታ። ሁሌም እሱን በቀረበችው ቁጥር ነገሮች እየተሳኩላት አይደለም። ዛሬ ላይም እንግዲህ እሱን ፈልጋና እሱን ብላ ከሱ ጋር ብትኖርም አሁን ላይ ግን በረከት የምኞት ስለሆነ አቅጣጫዋን መቀየር ነው ያለባት ማለት ነው። ኪሩቤልም ይሄንን ነገር ስለሚያውቅ እንግዲህ ከትዝታ ጋር ምን እንዳቀደ በግልጽ ባይናገርም ትዝታን ግን መቼም ቢሆን ለጥሩ ነገር እንደማይፈልጋትና አይኗን ራሱ ማየት አይፈልግም ነበር። ዛሬ ላይ ግን ቀጥሯት ሊያወራት የሚፈልገው ነገር አለ። ያ ነገር መቼም ጥሩ ነገር ይሆናል ተብሎ አይታሰብም። ምክንያቱም ኪሩቤል ምንጊዜም ቢሆን የነበረከትን ቤት ማጥፋትና በረከትን በተለይ መግደል ነው የሚፈልገው ማለት ነው። ዙፋንን በፍቅር ካጠመደ በኋላ እንደ ቤተሰብ ቀርቦ ሁሉንም እንክትክታቸውን ለማውጣት ነው እቅዱ ማለት ነው። ለዚህ እቅዱ እንግዲህ ትዝታ ታግዘኛለች ብሎ አሁን ላይ ቀጥሯታል ማለት ነው። ትዝታ ምናልባትም የኪሩቤልን ሐሳብ ልትስማማበት ወይም ደግሞ ላትስማማበትም ትችላለች ማለት ነው። ዙፋንም እንግዲህ ለኪሩቤል ያላት ፍቅር ጥልቅ እየሆነ ነው ያለው። ምክንያቱም በቀረባት ቁጥር የሚያስብላትና ለሷ የሚጨነቅ መስሎ ስለሚታያት አሁን ላይ እንግዲህ እኔንስ መቼ ነው እንደ በረከት የምታገቢኝ? አሁንስ መቼ ነው እኔን የምታገቢኝ ብሎ እየጠየቃት ነው ያለው ማለት ነው። የኪሩቤል ሐሳብ እንግዲህ ሩቅ እንደሆነ የሚታወቀው ቃስ ብሎ ዙፋንን በፍቅር ካጠመዳት በኋላ ትልቅ ችግር ውስጥ ሊጨምራት ነው ማለት ነው። ግን ደግሞ የዙፋን እውነተኛ ወላጅ ኪሩቤል ምንም እንዳልተመቻትና ለዙፋን እንደማይመጥናት እየተናገረች ነበር። ግን ደግሞ
ዙፋን አሳዳጊ እናቷ ደግሞ ጥሩ ሰው እንደሆነና ሰውን አይቶ እንደዚህ መገመት እንደማይቻል የራሳቸውን ሀሳብ እየተሰጣጡ ነው። ምናልባትም እንግዲህ የዙፋን ወላጅ እናት ኪሩቤልን መጠራጠሯን በዚሁ ከቀጠለች የኪሩቤልን ማንነት በቅርብ ቀን ልትደርስበት ትችላለች። ምክንያቱም ሁሉም ሰው ኪሩቤልን ጥሩ ሰው አድርጎ ነው የሚያስበው። የሱን ተንኮል በደንብ አድርጎ የምታውቀው ትዝታ ብቻ ነች። ትዝታ ግን አሁን ላይ ለነበረከት ብዙም ግድ የሚኖራት አይመስለንም። እሷም እንግዲህ በረከትን ለመበቀልና ምናልባትም እንግዲህ ለሀብትና ንብረት ብላ ሌላ ችግር ውስጥ ልትገባ ትችላለች። የዙፋን ወላጅ እናት ግን የኪሩቤል ሁኔታ አስተያየቱና ድርጊቱ በጠቅላላ ምንም ነገር አልተመቻትም። በዚሁ ከቀጠለች ምናልባትም ኪሩቤልን ማንነቱን ልታቅበትና ቤተሰቡን ከክፉ ነገር ልትጠብቀው ትችላለች ማለት ነው።